ይሄ 130 ሚሊዮን ህዝብ አለኝ የሚል ሀገር በእነዚህ ጨቅላ መሪዎች እየተመራ የማን መጫወቻ ሆነች? 130 ሚሊዮን መቀለጃ አይደለም የምታደርገው። 30 ኪሎ ሜትር ሩቅ ስለሆንኩኝ 50 ኪሎ ሜትር ሩቅ ስለሆንኩኝ ወያኔ የሚባል እኮ ነው መለስ መላጣ እኮ ነው ጉድ ያደረገን ምናምን የምትለው ቋንቋ ተውና 130 ሚሊዮን ህዝብ ይዤ እንዴት ነው የተዋረድኩት? እንዴት ነው ይሄን ግዙፍ ምስራቅ አፍሪካ ሁሉም ኮምባይን ቢደመር እኔን የሚያክል ህዝብ የሌለው ለምንድን ነው ይሄ ሁሉም የበታች የሆንኩት? የማልከበረው እኔ ለምንድን ነው? በምስራቅ አፍሪካ ግዙፍ ኢኮኖሚ ኢትዮጵያ ነች ይላል። ከማን ጋር ነው የሚወዳደር? ከነ ደቡብ ሱዳን ጋር ነው የሚወዳደር። 10,000 ወይ 2,000 2 ሚሊዮን 3 ሚሊዮን ካላቸው ሀገሮች ነው የሚወዳደር። ከኤርትራ ጋር ነው የሚወዳደር። ኤርትራ እኮ አንድ ክፍለ ሀገር ነበር እኮ 14ኛ ክፍለ ሀገር ነበር እኮ በኢትዮጵያ እና አሁን ሀገር ነች። ከኢትዮጵያ ጋር ነው የሚወዳደር የኤርትራ ኢኮኖሚ። ጤናማ ሀገር ቢኖርህ እኮ 1.6 ቢሊዮን ለጅቡቲ እየሰጣት ነው። አሁን ጥገኛ ሆነና ጅቡቲ ነች ኢትዮጵያ ላይ ጥገኛ ነው። ትላንት ፕሮፌሰር ጋር ያወራ ነበር ፕሮፌሰር እስቄል። እኛ ጅቡቲ አይደለም ጅቡቲ ላይ ኢትዮጵያ ጥገኛ አይደለችም። ጅቡቲ ኢትዮጵያ ላይ ነች ጥገኛ የሆነች ቫይስ ቨርሳ ነው። ኢትዮጵያ ጥገኛ ልትሆን አትችልም። ሰጪ ነች ሰታ እኔ በቃ ካንቺ ጋር ጉዳይ የለኝም ብላ ወደ ኤርትራ ሰላም ቢሆን ኖሮ እኔ በቃ ካንቺ ጋር ጉዳይ የለኝም እንዲያ ተወዶብኛል 1.6 ቢሊዮን አሜሪካን ዶላር በአመት የከፈልኩ በቃ እንቢ ኤርትራ ጋር 600 ሚሊዮን ሰጣለ ብሎኛል 1 ቢሊዮን አትርፌ በዚህ እጠቀማለሁ ቢል ኤርትራ ማን ነው የሚጎዳው? ኢትዮጵያ ነች የምትጎዳው። ኦሬዲ ኢትዮጵያማ ወደብ ታገኛለች። ጥገኛ የሆነችው ጅቡቲ ነች። ለሚገባው ፖለቲካ ለሚገባው ኢኮኖሚክስ ለሚገባው ማለት ነው። የሉዓላዊነት ጉዳይ ለሚገባው ኤሌክትሪኩ፣ ውሃው፣ ንጹህ ውሃ ከድሬዳዋ ነው የሚሄደው። አትክልት፣ ፍራፍሬ፣ ጫቱ ምናምን ሙሉ ኢኮኖሚ ምንድን ነው? ማን ነው ጥገኛ የሆነው? ጥገኛ የሆነችው ኢትዮጵያ አይደለችም። ጥገኛ የሆነ ጭንቅላታችን ነው። የሆነ እንደዚህ ካላገኘው የግድ ነው ብትከራየው በዓለም አቀፍ መብት አለ አክሰስ ለማግኘት ኦውን ለማድረግ አይደለም መብት ያለ እኔም እስከማውቀው ድረስ አክሰስ መብት ነው። ሉዓላዊ የሆነ ወደብ የማግኘት ግን መብት መጀመሪያ ጊዜ በአብይ አህመድ ብቻ ነው የሰማነው። ቀጥልና ኢትዮጵያውያን ያስደስታቸው ይሆናል አንድ ቀን ያው ህልመኞች ነን ስለሚል ህልም አይከለከልም በሚለው በጦርነት ግን ትግራይ እኛ ከትግራይ ፐርስፔክቲቭ ተመልካቾች ትግራይዋይን አጃጅለ የትግራይዋይን ድጋፍ አገኛለሁ ብለ በዚህ ጦርነት የትግራይ ደም ቀቅላለሁ ትግራይ ምድር ለጦርነት አዘጋጀዋለሁ ክፍት እንዲሆንልኝ ብለ በልጆች በተላላኪዎች አጠገብ ባሉ ሰዎች እንደዚህ ሻዕቢያን አጥፍቼ ትግራይን እክሳለሁ እያለ በየቦታው የሚቀደው ቀዳዳ ውሃ አይቋጥርም። እሱ በፍጹም ታማኝ ልናምነው አንችልም። አንድ ጉዳይ ከዚህ ጋር አያይዘን ተመልካቹ ወደ ገደለው ትልቅ ጉዳይ እንግባ። የካዲዎች እናስታውስ። መቼም ጊዜ ዛሬ የምታወራው ለነገም ኢንፑት ነው ግብአት ነው። ጠልተው የተናገርከው ነገ ጧት የሆነ ነገር ስለሚፈጠር ኤርትራ ባጫደ ማን ነው ካሳይ ጨመዳ አሁን ጁንታው ወያኔ በጣም የኤርትራ ጦር እኮ የተዘጋጀ ነው በጣም የተደራጀ አሁን ደግሞ ራሻውያን እኮ በደንብ አስታጥቆታል ይባላል ምናምን ባለፈው ሳሳያቸው ነበር። ዛሬ ሲደግመዋል ወይ አይደግመው? ባጫደ በሌ ጀነራል ጻድቃን ሲያብጠለጥል ሰምታችሁ ታውቃላችሁ? በጦርነት ጊዜ አሁን ዛሬ ያዘጋጀውላችሁ አለ የፍርድ ቀን ስለደረሰ ነው። የፍርድ ቀን ይባላል የጃጅመንት ዴይ ይባላል። እና ባጫደ በሌ በጦርነቱ ጊዜ ጻድቃንን ሲያብጠለጥል ወደ ወረደ ሲያብጠለጥል እንዴ ያ ዘፈን ምርጥ ዘፈን የነበረው ከዘፋኝነት አውጥቶ ከ10 ዘፋኝነት አውጥቶ እኩል ከነ ጆቤ ጋር ከነ ኃይሎም ጋር ከነ ሳሞራ ጋር እኩል ብርጌደር ጀነራል የተሰጠው ማን ነው? አባዱላ ገመዳ እና ባጫደ በሌ የመሳሰሉት ናቸው። ባጫደ በሌ ከዜሮ ተነስቶ ብርጌደር ጀነራል ስላደረጉት በ1987 መጥቶ ጻድቃንን ያብጠለጥላል። ጻድቃን ማለት እኔ ስመራው ቀጥ አድርጌው ነበር 3 ቀን ሙሉ እንደዚህ ወጥሬ ይዤ ነበር። የቡሬ ግንባር ያለ ቡሬ ወጥሬ ይዤ ነበር ማለት እኮ ኤርትራ እኮ አልነበረም ሲያጠቃ የነበረው እኮ ኢትዮጵያ ነበር ስታጠቃ የነበረች። የተወረረችው ኢትዮጵያ ነበረች። ባድመ እኮ ሲያጠቃ የነበረው የኢትዮጵያ ጦር ነበር። ያኛው ምሽግ ውስጥ ቆፍሮ አንደርግራውንድ ቆፍሮ ነበር ሲከላከል የነበረው።
አጥቂ የነበረ ማን የኢትዮጵያ ነው ሲከላከል የነበረ ወጥሮ ሲከላከል የነበረ በዛ በኩል የነበረ ነው ባጫ 3 ቀን ሙሉ እኔ ሳዘው የነበረ ከዘራው እንደዚህ ያወራው እንደናረጉ መጥቶ እንዳለ ሰራዊቱን አስበላው ከኔ በታች ነው ጻርቃን ከኔ በታች ነው ወትደርና ያቁማለን አሁን ጃጅመንት የፍርድ ቀን መጥቷል ትችላታለህ ወይ ነው ወድ ወረደን አብጠልጥለ ሁሉም ጸጋ እንትና ተخላይ ወደ ሸብርን ጭምር ያብጠለጥሏል ወደ ሸብር ጭምር ያብጠለጥለው ያኔ የነበረው እኮ እኛ ለዶክመንት ስለምናስቀምጠው ነው የቁርጥ ቀን የፍርድ ቀን ሲመጣ ደግሞ ወደ ሸብር በሷ አንደበት የሚነሳ ሰው አይደለም እውነት ነው ግን ጦርነት ላይ የሚሳካል ማይሳካል ጦርነት አለ ምንም ጥርጥር የለው ብዙ ጦርነቶች አሉ ብዙ ጦርነቶች አንዱ ይሳካለታል አንዱ ሲጋባ ደግሞ አይሳካለትም እንደዚህ አለ እና ስፔሲፊካሊ አንድ የሆነ ቦታ ፌለር ካጋጠም እሷን ነው ጎላ አድርጎ የሚያወጣ ኮሚኒቲ ውጤቱ ግን የኢትዮጵያ ጦር እንዴት ብሎ ደረማምሶ የት እንዳደረሰ እናውቀዋለን እሱን አለ ማውራት የሚፈልጉ የወያኔ ጦር ነው የሚሉት እና ኮሎኔል ገራሱ የሚባለውን ጭምር ዛሬ ነው ሁለቱም እውነት ነው የምታወራው በተለይ ወታደር ሆኖ ቁልጭ አድርጎ የሚያወራ ነው የሚወደው ትላንትን ሳይክድ ዛሬንም ሳይክድ ታሪክ መካድ እኮ ነው ለነጥብ ለማስቆጠር ብለ በዛ ጁንታ እንደዚህ ጦርነት አይችልም ብለ ለማንቋሸሽ ጀራ ጻርቃን ላይ ስዘምት የነበርሽ ያ ወድ ወረዳ ጋር ስዘምት የነበርሽ ወየውልሽ ነው የዛሬ ጊዜ ስለደረሰ ቆሬ ቋንቋ ምናወራ ሁለት ጉዳይ ነው ዛሬ የምናደርገው ወደ ሌላ ቪዲዮ ከመሄድ በፊት አንደኛው ወሳኙ ይሄን ታሪክ ነው በኢትዮ ኤርትራ ጦርነት አይተናቸዋል በኢትዮ ኤርትራ ጦርነት ለምሳሌ አሁን እንግዲህ በከፍተኛ ደረጃ የሰራዊቱ መሪ የሚባለው ታደሰ ወረደ ነው በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም በእነሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት ታደሰ ወረደ እንደዚህ ነው በሌላ የሥራ ዘርፍ ነው የመጣው አሁን የሰራዊት አዛዥ ነው የተባለው በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው እኔ ያስኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው እዛ 8 ክፍለ ጦር ነው ያለው ልባርክ አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል ያን ሰራዊት 3 ቀን አስቆይቻለሁ ነው ከዛ በኋላ በዛ በኩል ውጊያ አልተደረገምና እሱ በአዛዥነት መጣ በአዛዥነት ከዘራ እንዲህ ያሽከረከረ መጣና ጦርነት ጀመረ ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻልንም አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል እሱ በኔ ላይ ነው የመጣው ባርገኔ አዛዥ አይደል እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም ምክንያቱም በዛ በኩል ጦርነትም አያስፈልግም ለምንድን ነው የምንዋጋ ሊገባኝ አልቻለም እሱ አዛዥ ሆኖ እንዲዋጋ መጥቷል ተጨፋጨፍን ከዛ በኋላ ሰላም ማስከበር ገባ የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው ወልካቾች ያው የዋልታ እንትን ነው ስም ማጥፋት ነው የነበረው የስም ማጥፋት ዘመቻ ያኔ የነበረው ክፍለ ጊዜ ለክ ድሮ ጂኦግራፊ ክፍለ ጊዜ ስፖርት ክፍለ ጊዜ እርሻ ክፍለ ጊዜ ድሮ እንደነበረ የስም ማጥፋት ክፍለ ጊዜ በእንደዚህ በነ ስሜነ ዝም ብሎ እንደዚህ ይሰማዋል እንደዚህ አሁን እውነት ወድ ወረደ አንድም ቀን ሰራዊት ጦር መርቶ አያውቅም አለ ወድ ወረደ ጦር መርቶ አያውቅም ደርግ ሲደመሰስ እስከ ሐረርግ እስከ ጅግጅጋ የነበረው ሲመራ የነበረው ማን ነው በዚህ በአዋሽ ሄዶ ሲመራ የነበረው እኔ ነኝ እንዴ ወይ ባጫ ነው እንዴ ባጫ እኮ ገና ቤት በኩል እንደነበር ደራኮ ኦህዴድ እኮ ደራ እየተደራጀ ነበር እኮ ወድ ወረደ ድሬዳዋ ሐረር ሲደርሱ በዛ ምስራቅ እዝ የሚባለው ሐረር የነበረው ሲደመስሱ ጦር መርቶ አያውቅም ነው ከ68 ጀምሮ 68 ታጋይ ነው ወድ ወረደ ከ68 ጀምሮ ጦር መርቶ አያውቅም በነገራችን ላይ ይሄ ሙዚቀኛ እስከስተኛ የሳህል ድንጋይ ተሸክሙ ክሊኒክና ትምህርት ቤቶችን ሲገነባ የኖረ ይሄ ሰውዬ ጦር መሪ ነኝ ይላል እኔ 3 ቀን ሙሉ ወጥሬ ይዤው ነበር
ያኛው ከዘራው እንዲህ እያደረገ መጣና አስጨረሰን፣ አስጨፈጨፈን ምናምን። በዛ ይሄ ውጤቱ ምንድን ነው? ጁንታ መሪ ጦርነት አያውቅም ነው ዋናው። ይሄ ማስተላለፍ የፈለጉት የነበረው ዘመቻ ነው። እኛ ግን የምር ይሄ እውነት ነው በቃ ትክክል ነው ስትናገር የነበረው አያውቁምና አሁን የትግራይ እገዛ አትጠይቅ ነው። እዚህ ውስጥ የተሳተፈ ጦርነት ላይ እዚህ ተጋሩ የተሳተፈ በድብቅም ልክ እንደነ ዮሐንስ መንጋር ልክ እንደነ ሳሞራ በጀርባ ሆኖ በትግራይ ጦርነት ላይ እንደተሳተፈ ሁሉ አለ። አንድ ሎጂስቲክስ አዛዥም አለ ብርጌደር ጀነራል ያለም ከፍተኛ እንትን ውስጥ የተሳተፈ ነበር። ሌሎችም አሉ። ኢንፋክት አሁን እንደዚህ አይነት ጦርነት ላይ ትግራይን ለመካስ ብዬ አሁን አብይ ትግራይን የሚከስበት ጊዜ የለም። ትግራይ የምትካሰው የፕሪቶሪያ ሰላም ስምምነት በተግባር ዝም ብለህ አልፈጽምም፣ ቲፒኤልኤፍ እውቅና አላቅህም፣ የሉዓላዊነት ብሎ እንትን አላለም፣ ኤርትራ በአልጀርስ ስምምነት ይዞታል፣ የአማራ ኃይሎች የሚባል አላቅም፣ የምን እንትን ነው ምናምን ወደ ፌዴራል ለምን አትመጡ፣ እዛው ይቅርባችሁ፣ ኤኖይ ወንጀለኛ የሚባል አላቅም፣ ይህን ቋንቋ አንፈልግም። ትግራይ የምትጠብቀው ጸባጫሪነትን ማስወገድ ነው። ጸባጫሪነት በቃ ከፍተኛ ጸባጫሪነት እንዳለ ባሳያቸው አንድ መረጃ የዛሬ ዜና ይሄ ዜና የሚታያቸው ቆይ እንትን ላድርግላችሁ ተመልካች። ይሄን ተመልከተው። ቲፒኤልኤፍ ፋንክሽን መስት አባይድ ባይ ሎውስ። ይሄ ሄራልድ ነው፣ የመንግስት ጋዜጣ ሄራልድ የሚባለው የመንግስት አዲስ ዘመን ነበር። ይሄ ሄራልድ ነው፣ ኢትዮጵያ ሄራልድ ነው፣ የመንግስት ነው። ይሄ ሪፖርተር ምናምን አይደለም። የመንግስት አፍ ሆኖ ጦርነት ነው የሚቀሰቅሰው። ለፈረንጆች ነው ቲፒኤልኤፍ ፋንክሽን የሚለው። ያ ህወሓትን እኮ ነው ቲፒኤልኤፍ ፋንክሽን የሚባል። ሁለት ፋንክሽን የሚባል የለም እኮ እዛስ። በቃ አበደን በቃ አለቀ እኮ እሱ። ቲፒኤልኤፍ ፋንክሽን መስት አባይድ ባይ ሎውስ የሚለው ማን ነው ሎው ያላከበረው? ማን ነው ጸባጫሪ እየሆነ ያለው? ፕሪቶሪያ አልፈጽምም እያለ ያለው ማን ነው? ጦርነት እየቀሰቀሰ ያለው ማን ነው? ወራሪዎችን አስወጣለሁ ብሎ ፈርሞ የመጣ ፕሪቶሪያ ማን ነው? አብርሃም በላይ መጥቶ ባለፈው ምንድን ነው ያለው? ቲዲኤፍ ራሱ መጠበቅ ነበረበት። ራሱ ነው እያስገባቸው ያለው ኤርትራ ጦርን አለ። ድንበር ላይ መጠበቅ አልቻለም አለ። የመጠበቅ ግዴታ አለበት ወይ? የመጠበቅ ግዴታ ያለበትም የክልል ነው። ክፉ ጊዜ ሲሆን ራስህ ተወጣው፣ ጥሩ ነገር ሲመጣ ይሄማ የኔ ስራ ነው ማለት የለም። አንድ እንጨምርላችሁ። ኮሎኔል ገረሱ መነሳት የሌለባቸው ሰዎችን ያነሳል። እዚህ ላይ የተሰዉ ከባድ የቤተ መንግስት ጀግና የኮማንዶ አዛዥ የነበረ ጭምር ባድመ የተሰዋለ። የቤተ መንግስት የመለስ ዙሪያ ጥበቃ የነበረው የቤተ መንግስት ዙሪያ ጥበቃ ዋና አዛዡ ሄዱ። እነማን እንደተሰዉ በዛ ሰዓት የነበራችሁ ታውቃላችሁ። የባድመ ጦርነት የሚባል በአጠቃላይ የኢትዮ ኤርትራ ጦርነት 9 ሙሉ ኮሎኔሎችን አታለች ኢትዮጵያ። ሙሉ ሌተና ኮሎኔል ምናምን ሙሉ ኮሎኔሎችን አታለች። 7ቱ ተጋሩ ናቸው። ያኔ ሙሉ ኮሎኔል ማለት እንደነ ሰዓረ ማለት ናቸው። ሙሉ ኮሎኔል የነበሩት እንደነ ሰዓረ ናቸው። በእነ ሰዓረ ደረጃ የነበሩት 7 አታለች ኢትዮጵያ። 7 ተጋሩ፣ አንድ ከአማራ አንድ ከኦሮሞ ያኔ የተሰው የእንትና መጽሐፍ አስገብቶታል። ብሔር አልጠቀሰም። የጀነራል መንጋግ ጽፎታል። ይሄ ብሔር ግን መጥቀስ አይፈልግም። ምክንያቱም ኢትዮጵያ ነው መሽተት የሚፈልገው። 7 ተጋሩ ናቸው የተሰውት ከተባለ ግን ብሎ እንትና ወደ ትግራይ ሊያዘነብል ነው። ኦህዴድም ስፖንሰር ያደረገውማ ሽመልስ አብዲሳ 20 ሚሊዮን፣ ብርሃኑ ጁላ ነው ሙሉ በሙሉ ያሳተመው፣ ስካይላይት ነው የታተመው። በርካታ ገንዘብ ነው ያገኘበትና ይሄን 7 ተጋሩ ኮሎኔሎች ናቸው ካለ ዋናው ዓላማው እሱ አይደለም። ትግሉን የማብጠልጠል ቲፒኤልኤፍን የማብጠልጠል በቲፒኤልኤፍ ስር የነበሩ አጠቃላይ ኢትዮጵያ 27 ዓመትም ጭምር ለማጥፋት ነው ሲፈልግ የነበረው። አልፏልና መነሳት የሌለባቸው ሰዎችን ያነሳበት አንድ አለ። የወያኔ ጦር ነው ደግሞ የሚለው ኮሎኔል ገረሱ ኮሎኔል መድረስ አይችልም ነበር በዛ ሰዓት። ማስዋስ ግን አሁን ጥሩ ጊዜ ነው ይሄን ለማስዋስ። መጀመሪያ ባድሜ ዘመቻ ፀሐይ ግባት ሁሉም አለቁ፣ አንድ ሳይቀሩ። አንድ ሻለቃ 3-4 አዛዦች አሉ። አዛዡ ሲሞት አስተዳደሩ ይገባል። አስተዳደሩ ሲሞት
አዛዡ ሲሞት ምክትሉ ይገባል፣ ምክትሉ ይሞታል። አስተዳደሩ ግባ ይባላል፣ አስተዳደሩም ይገባል፣ እሱም ይሞታል። ሎጂስቲኩ ግባ ይባላል፣ ሎጂስቲክ አራቱም ያልቃሉ። የበታች እንደ እስከታች ወርደ የመቶ የጓድ የሻምበል ተው ምንም አይነት አመራር ጠፍቶ ከሻምበሎች ከሬጂሜንቶች ወይም አሁን ሺዛን ጊዜ ሻለቃም ነው የሚባለው አመራር ጠፍቶ አንዳንድ ቦታ ላይ ተራ ወታደሮች እስከ ሻለቃ ጦር ድረስ የመሩበት ጊዜ ያዋጉበት ጊዜ ነበርና 31ኛ ክፍለ ጦር የምትባል እዛ ላይ ተደምስሳ ምንም ከ10,000 ጦር 1500 ምናምን ሰው ተርፎ እንደገና ተመልሳ እንደ አዲስ የተደራጀችበት ሁኔታ አለ እና 11ኛ ክፍለ ጦርም እዛ ተደምስሶ እንደ አዲስ የተደራጀበት ሁኔታ ነው የነበረውና ባድሜ ላይ ያ ሁሉ እልቂት ተደርጎ ሁሉ 6 ክፍለ ጦር በ60,000 የሚቆጠር ተደራቢ ጦር ኮማንዶ መጥቶ ነጋሲ የሚታዘዝ ኮማንዶ ስፔሻል ኮማንዶ መጥቶ ነበር። ነጋሲ ወላይ የሚባል የቤተ መንግስት ጥበቃ አዛዥ የነበረው ነው። እሱም እዛ ተሰዋ፣ ኮማንዶም ተበተነ። ምንም አይነት መቋቋም አልተቻለም እና ይሄ ቁምና ዋነኛው የሰበራ ግንባር አያኛ ሜካናይዝድን በመተማመን አያኛ ሜካናይዝድ ሰብሮ ጾረናን ከሰበር ነው። ጾረና ግንባር ከተሰበረ በቀጥታ ሜካናይዝድ አያኛ ሜካናይዝድ እዚህ መጥቶ ሰንበል እዚህ አየር ማረፊያ ኤርትራ አስመራ ዙራ መያዝ ይችላል የሚል እቅድ ነው የነበረው። በዚህ ሁኔታ እንደገና ያ ውጊያ የባድሜ ውጊያ መንቀሳቀስ ስላልተቻለ እዛው ተቆመና የት ይመጣል ወደ የሰበራ ዋነኛው የሰበራ ግንባር ወደ ጾረና ተመጣና ጾረና ላይ 11ኛ አሁን የተረፈችውን 11ኛ 13ኛ ምናምን የሚባሉት ቡሬም የነበረው ጦር አሁን ወደ ጾረና እንዲመጣ ተደረገ። ጾረና ላይ ውጊያ ሲጀመር ሃያኛ እንግዲህ ግንባሩ የተሰጠው ለሃያኛ ክፍለ ጦር ነው። ሜካናይዝድ ነው፣ የታጠቀ ነው፣ በጣም የተደራጀ ነው፣ የሰለጠነ ነው። እንግዲህ ወያኔ አለኝ የሚለው የጦር ክፍልም እሱ ነበርና ወያኔ አሉኝ የሚላቸው ጦሮች እሱ ነበርና እሱ ወያኔ እኮ ነው የኢትዮጵያ ጦር ወያኔ የሚለው አበበ ገረሱም ኮሎኔል አበበ ገረሱን ያልኩት ቀደም አበበ ገረሱ ላስት ኔም ነው። አበበ ገረሱ የወያኔ ጦር ነው የሚለው የኢትዮጵያ ጦር ኢትዮ ኤርትራ የነበረው ጦርነት ወያኔ አሉኝ የሚላቸው ጦር እንትኖች ሃያኛ የሚባል ነበር አይደል? የወያኔ ጦር ነው የሚለው ኢሳት ነውና ትግል ላይ ነው ለትግል እኔ እኮ ውሸት ነው። አበበ ገረሱ አዲስ አበባ የኦሮሚያ ምናምን ያለው እኔ የሆነ ስልጣን ላይ እንዳለ አውቃለሁ። እና ይሄማ ዝም ብዬ እኮ ትግል ሆኖብኝ እኮ ነው ይሄን ሁላ ትናገር የነበረ። ኦኬ በቃ from ትግራይ ፐርስፔክቲቭ መደምሰስ አይፈልግም። ደምሰስ ነጋሲ ወላይ በአንተ አንደበት ሲነሱ ያሳዝናል። ነጋሲ አባቱም ራሱም በአንድ ቀን ነው የተሰዉት። በአንድ ግንባር አባቱ ምልሻ ነበሩ። ሁለቱም አባቱም ልጁ መሞቱ አላወቀም፣ መሰዋቱ አላወቀም። ነጋሲም አባቱ ምልሻ መሰዋታቸው ሳይሰማ በየግንባራቸው በተሰማሩበት ነው ሁለቱም የተሰዉት። ግን እነዚህ ለትግራይ ብሎ የተሰዉ ናቸው ብሎ ነው የኢትዮጵያ ጠቅላይ ሚኒስትር የተናገረው። እኛ እኮ እናንተ ናችሁ የተወረራችሁት እኮ ነው ያለው። እናንተ እኮ ናችሁ የተወረራችሁት፣ ይሄ እኮ የእናንተ ጦርነት ነው የእኛ ጦርነት፣ እኛ እኮ ልናግዛችሁ ነው የመጣ ነው ያለው። ይሄ ሌሰን ነው። ይሄ ሚዲያም ፕሮሞት የሚያደርገው ፓስት ሌሰን ለዛሬ ትልቅ ነገር ለነገ ደግሞ ትልቅ እርምጃ እንድንጠቀምበት ነው። እነዚህ እና አበበ ገረሱ እግዜር ይስጣቸው በታሪክም እንደዚህ ተናግረውልን ሄዷል። ጦርነት ነው የምንለው እኛ መደምሰስ አንፈልግም። የሚሞት አንድ ሰው የትግራዋይ ላልሆነ ካውዝ የአንድ ሰው ህይወት ለመከላከል ነው። የትግራዋይ ህይወት ውድ ነው። 1 ሚሊዮን ጨረስናችሁ እኮ 1 ሚሊዮን እንደዚህ አብረን እኮ ነው ወደ መቀለ እኮ ልንገባ ነበር ምናምን የኤርትራ ጦር ጋር መተና ምናምን ጀግነቱ ምናምን ተውና ሱራስን ስትገጥም ያን እናያዋለን ካደረከው ነው። ይሄ ታሪክ ግን የግድ ነው። ታሪክ ይሄ የምናደርገው ወድ ወረደ የሚባል ሰራዊት አዞ አያውቅም። ተራ ሰው ነው ያለበት ባጫን የትግራይ በሙሉ ያብጠለጠላቸው እና ወደ ሸብር ጭምር ሲያብጠለጥለው ነበር። ወደ ሸብር ሄድና ወርቀዲን ነው ጠይቀው ታሪክ አንዳንዴ ስለሚረሱ
ለማንኛውም ፕሮግራማችን በዚህ እንቋጫለን።